አንቺ ግን አይደብርሽም እንዴ ማታ እንደዛ የምትጮይ? እንዳሙኝ እኮ ነው እንዴ። ቢሆንም ግን መጮህ አልነበረብሽም። ሁለተኛ እንዳይለመድሽ። እንዴ አንተም እኮ አመመኝ ስለ መተው ነበረብህ። አመመኝ እያልኩ ዝም ብለክ ውጋት የሆነብሽ እኮ ሰዓቱ ስለማያስተው ነው። አሁን ብንወጣስ? ይኸውልሽ ድንገት ከዚህ ቤት ስንወጣ አንድ ሰው ራሱ ከጠየቀሽ ዘመዴ ነው ቢያቸውሽ። እሺ ዘመዴ። ደግሞ በህይወቴ መስማት የማልፈልገውን ነገር ልንገርሽ ስሚ። እሺ ዘመዴ ልስማ። ምንድነው በህይወት መስማት የማትፈልገው ነገር? አንደኛ አርግዣለሁ የሚለውን እንደ ጦር ነው እኔም ጆሮዬም የምንፈራው። ሁለተኛ ደግሞ ይሄ አፈቀርኩ ወደድኩ የሚለውን ይሄ የጅሎች ዘፈን በጭራሽ መስማት አልፈልግም። ትላንትና ብትነግረኝ እኮ እዚች አልጋ ላይ አልወጣም ነበር። እኔ ሁለቱንም የምልበት በቂ የሆነ ምክንያት ስላለኝ ነው። አደራሽን ከሁለቱም አንዱን እንዳትይኝ። ከዛ ውጪ የፈለግሽውን ብትጠይቂኝ ምንም ችግር የለብኝም። እኔ ላንቺ አንቺ ለኔ ስፓ ነን። ጸባይ ይኑርሽ እንጂ የፈለግሽውን ነገር ጠይቂ። ቢዋይዲ ራሱ ልገዛልሽ ይችላል። አታስብ። እኔ መጀመሪያ በፍቅር ተጎዳኝ ድጋሚ እንኳን ማፍቀር የምችል አይመስለኝም። በዛ ላይ ደግሞ ሳላገባ ማርገዝም አልፈልግም። በጣም አሪፍ። አሁን እኔና አንቺ ቀሪ ብዙ ጊዜ አለን የምንዝናናባቸው። በጣም ነው የተመቸሽ። በዛ ላይ ደግሞ በጣም የምወዳትና ለኔ ምርጧ ሴት አንቺ ነሽ። ተስተካከላለህ ብዬ ተስፋ አድርጋለሁ። እኔም ለመስተካከል ዝግጁ ነኝ። መስተካከል ከአንድ ነው የሚጀምረው። በየቀኑ የምታደርጋቸውን መጥፎ ድርጊቶችን አንድ በአንድ እያተውክ ስትሄድ ተስተካከላለህ ብዬ አስባለሁ። እኔም አግዛሃለሁ። ደስ ይለኛል የኔ ቆንጆ። በቃ መጣው። ለማንኛውም ደህና አደርክ ታምሩ? ደህና እግዚአብሔር ይመስገን። እንዴት አደሩ ወይዘሮ ቀለሟ? እኔ የምልህ ለሊት ጩኸት ነበር አሉ፣ ሰምተሃል እንዴ? በደንብ ነዋ። ጩኸት ቢሉ ጩኸት መሰለሽ እንዴ? እኔም ወጣ አድርጌ ባይ ዝም። አንዷን ቦርሳዋን ቀምቷት ነው አሉ። አይ እንደው ሴት ልጅ መከራው ያልቅ። አረ እውነትሽን ነው። የሴት ልጅ መከራ በጣም ብዙ ነው። ስትወልድ መከራ ነው። ባሏ ይዛት ሲተኛ መጮ ነው። ሲደበድባት መጮ ነው። የሴት ልጅ እኮ መከራ እኮ በጣም ብዙ ነው። እኔም እኮ ማታ ወጥቼ ሌባውን ሊይዘው ስል በሩን ከውስጥ በኩል እንደ ሻንጣ ቆልፈሽዋል። እኔ ቤት በኩል ወጥቼ ሌባውን ለያዘው። ይህንንም ጩኸት እኮ አንሰማም ነበር። ያስቆለፈኝ እኮ አንድ ላጤ ነበረ ያንተን ቤት የተከራየ። እሱ ደግሞ ምን አድርጎ ነው ያስቆለፈሽ? ሌሊቱን ሴት ይዞ ሲገባ እጅ ከፍንጅ ያስኩት። ጠዋቱን ነው በያጅ አስመጥቼ ቁልፉን ያሰራሁት። እንደዛ ከሆነማ ደግ አደረግሽ። አንዳንድ ላጤዎች በጣም አስቸጋሪዎች ናቸው። አረ ይሄን ከነጨራሹ ቤትም ማከራየት አይገባም ነበር። ይሄ መኖሪያ እንጂ ቤርጎ ነው እንዴ? እውነት ነው። እያዩ ራሱ ሲያመላሉ ስሜት ኩነኔ እኮ ነው። ካከራየሽ አይቀርም ደግሞ ለእንደኛ አይነቱ መልካም ሰው ማከራየት ነው እንጂ። እኔ የምልህ አንተ ራስህ ባለፈው ይዛት የመጣህ እጮኛ ነች እንዴ? አረ ዛሬ ሆዴ ማሚ እኛ እያለን ነው አንቺ ትርጊያለሽ? አይ የኔ ልጅ እንደው ዝም ብዬ እኮ ነው ሰውነቴን ላንቀሳቅስ ብዬ ነው። ሰውነትሽን ማንቀሳቀሱ እኮ ጥሩ ነው፣ ግን ደግሞ አሁን እኔ ምን የመሰለ ቁርስ ሰርቼልሻለሁ። ሰብሪ ደግሞ ቡና እያፈላች ነው። አሁን እንግባ። ተባረክ የኔ ልጅ ተባረክ። አሜን ማየ አሜን። አንቺ ወልደሽ አሳደገሽ ስንት መከራ አይተሽ አሳደገሽኝ። አሁን ደግሞ እኔ በተለይ አንቺ መጦር ብቻ ነው ፈልገው። ይኸውልሽ እናቴ እኔ እያለሁ አንቺ ምንም አይነት ስራ እንድትሰሪ አልፈልግም። ሁሉም እንደዚህ ይሉና ልክ ሲያገቡ እናቶቻቸው ረስተው ሚስቶቻቸው ጋር ይሄዳሉ። አረ ማየ ለኔ ሁሉ ጊዜ እናቴ አንደኛ ናት፣ ሚስቴ ደግሞ ሁለተኛ። ሚስቴን ብትሆን ጓደኞቼን፣ ወላጆቼን፣ እናቴን የምታከብር ፈራ እግዚአብሔር ያላት መሆን አለባት። አንተ እኮ ልባም ልጅ ነህ። እንደው እድሜ ይስጥ የኔ ልጅ። አሜን። እንደው ሎሚ ቅጠል ልስልስ በልልኝ። አሜን። ያሰብከውን ያሳካልህ የኔ ልጅ። እድሜ ይስጥ። እንደው የተሻለ ይስጥ የኔ ጌታው የኔ ልጅ። አባቴ ድግ በልልኝ፣ ብርክ በልልኝ የኔ ልጅ። አሜን የኔ እናት። እሺ እንኳንም ወለድኩ። እሺ በእውነት እንደው ጌታ በቃ ማይ በይ አሁን መጥረጊያውን ትተሽ ወደ ቤት እንግባ። የሰራሁትን ቁርስማ መቅመስ አለብሽ ዛሬ። ነይ ነይ።
ምን ነው ቆየክ? ምን ባክሽ ሴትዮዋ ካሁን ይለቁኛል ስል የባቴ ቁጡን ስታወራ እዛ ቁጭ ብዬ አልቀረው። ምን ነው መጮህ አማርሽ እንዴ? መጮህ ሳይሆን ማቀፍ ነው ያማረኝ። ለነገሩ የጣኑ ሽታ ሳያልቅ ገብተን ብንወጣስ? የጣኑ ሽታ እኮ አሪፍ ነው፣ ከሩቅ ይጠራል። አከራያችን ሁሌም ጠዋትና ምሳ ሰዓት ላይ ቡና ያፈላሉ። ከዛ በኋላ በቃ ወሬ ነው አያልቅም። አንዴ ስለ ዜና፣ አንዴ ሀሜት፣ አንዴ ስለ ልጆቻቸው ብቻ ዝም ብሎ ማውራት ነው። በቃ እኔም እኮ ሽል ብዬ ነው የወጣሁት። በዛ ላይ ደግሞ የ7 ወር የቤት ኪራይ አለብኝ። እኔ አንድ ላይ አድርጌ አጠራቅሜ ልስጣቸው ብዬ ነው። የሚገርም ነው። በቃ ተነሽና ውጪ የሚገርም ቁርስ ጋብዝሻለሁ፣ እንሂድ። እኔም ልጋብዝ እችላለሁ። በነገራችን ላይ ደግሞ ላናገር እንፈልገው ጉዳይ አለሽ። አንቺ ብቻ ለኔ ተመቸኝ እንጂ ከተመቸሽኝ እኔም እመችሻለሁ። እኔም መሬት ነው የምሆንልሽ። ይሄ ከአልጋ ላይ ሲወርዱ እንደሚቀየሩ ተራ ወንዶች አይደለም። በዛ ላይ ደግሞ አሁን ስንወጣ ጥሩ ቁርስ ጋብዝሻለሁ። ለማንኛውም ልብሴን ልቀይር፣ አይንሽን ጨፍኝ። ይሻላል። እሺ ሰብሊ ምን ሆነሻል? በጣም ተረብሸሻል እኮ። ፍቅር ይዞኛል። በጣም ስለ አንድ ሰው ብቻ እያሰብኩ ነው። ሌሊትም ቀንም ስለሱ ብቻ ነው የማስበው እና ለዛ ነው። እኛም ስንጀምር እንደዚህ አድርጎን ነበር። አልቅሰናል፣ ተክዘናል። ብቻ ደስ የሚል ስሜት አለው። በአንቺ የተፈቀረ ማን ነው እድለኛ? እስኪ ንገሪ። አንቺን ማግኘት ሽልማት ብቻ ሳይሆን እድለኝነትም ጭምር ነው። እድል አይደለም መረገም ነው። የኔ ፍቅር ጨለማ ነው። ብቻ ሳስበው ሳየው ደስ ይለኛል። ግን እንዴት ተብሎ ነው የሚነገረው? ወንድ ልጅ እንዳፈቀርሹ ካወቀ ኩራቱ የታምሩን 50 እጥፍ ነው የሚሆነው። ስለዚህ አፈቅርሃለሁ አይባልም። በመጀመሪያ ምልክት ታሳየዋለሽ። ከዛን ራሱ እንዲጠይቅሽ ፍቅርሽን በሙሉ ታጋሪዋለሽ። እሱ ከጠየቀሽ በኋላ ደግሞ ላስብበት እያልሽ ታዝጊዋለሽ። ለምትዩ ነገር እኔ አልታደልኩም። ደግሞ እማዬ ብትሰማስ ምን ትለኛለች? እስከምትረሹ ትቀጠቅጥሻለች። ለፍቅር ቢሆንም እንዲህ ማለቃቀስ አያስፈልግም። እንባሽን ጥረጊው፣ መላ እናጣም። እኔ ግን መፈጠሬን እስክጠላ ድረስ በማፍቀሬ ተረብሻለሁ። ሲጀመር እንደዛ ነው የሚያደርገው። ወደ መሀል ስጋቢ ደግሞ የፍቅር እሳት ይፈጅሻል። ከፈራሹ እኔ እነግረዋለሁ። በአንቺ መፈቀሩን ሲያውቅ አሰብኩት እንዴት ደስ እንደሚለው። እንደዛማ አይሆንም። እኔ ጋር እንደተጀመረ እኔ ጋር እንዳለ በጊዜ ሂደት እንዲጠፋ ነው የምፈልገው። ሲጀመር እኔ እንደዚህ አይነት አላስፈላጊ ፍቅር ውስጥ መግባት አልነበረብኝም። አንቺ አይደለሽም የገባሽው፣ ተፈጥሮ ነች ያስገባችሽ። ከተፈጥሮ ጋር ደግሞ አትጋጪ። በቃ ቀለል አድርጊው። ግን ማን ነው ተፈቃሪው? እንዴት አደርክ ታምሩ? ረፈደብኝ አይደለ? ባስኩ ስጠብቅ ነው። ግቢና ለኔ ሚስት ለቤቴ ድምቀት ሁኚ ስልሽ መንከራተቱን መርጠሻል። አሁንም ሚስት የመሆን እድሉ አለሽ። አስቢበት። እኔ ምለ ታምሩ፣ እዚህ ከሚመላለሱ ሴቶች መሀል ለምን አንዷን መርጠው ያገቡ? ለእርሱም ማቀያየሩ ደግ አይመስለኝም። እኔ እንደሆነ ለቤት ሰራተኝነት ነው እንጂ ለሚስትነት የመመጥኖት አይመስለኝም። እናም አንዷን መርጠው ቢያገቡ ደግ ነው። እዚህ የሚመጡ ሴቶች እኮ ዘመዶቼ ናቸው። ማደሪያ ሲያጡ እኮ ነው ማስጠጋቸው። የእርሶ ዘመዶች ደፈርሽኝ አይበሉኝና ሴቶች ብቻ ናቸው? ምን መሰለሽ ወይዘሪት ሰናይት፣ ወንዶች ጎዳና ቢያሩም ጥቃት ቢደርስባቸው እንደ ሴቶች የከፋ አይሆን እና እኔ ደግሞ ለዛ ነው ለሴቶች የማዝነውና ጥገኝነት የምሰጣቸው። ዘመዶች ሆኖ ነው የውስጥ ልብሳቸውን ይጣሉ የሚሄዱት? እኔ እኮ ከመጡ ብዬ እዛ ፌስታል ውስጥ አጠራቅም ያስቀምጭላቸዋለሁ። ብዙ የሴት እቃዎች አሉ። ምን ጥለው ሄዱ? ምን አገኘሽ? ጡት ማስያዣ፣ የፀጉር ጌጥ፣ በአይነቱ ጉትቻ፣ የአንገት ጌጥ ቢሉ ብቻ ብዙ ጉዳቸው የማይጠራ ሙዲ ስም ጭምር። እነዚህ የማይረቡ ዘልዛሎች ከዚህ በኋላ ማንም ዘመድ ማደሪያ ቢያጣ ራሱ አላስጠጋም። ከፈለገ ውጭ ደሩ፣ እዛው ጅብ ይጋጣቸው። ዘመዶቹ ተመልሰው ከመጡ መርጦ እንዲወስዱ ያድርጉ። አሁን ደግሞ ከመንገድ መተሽ በባዶ ድሽ አደረግኩሽ።
እኔ እንደዚህ የምንከባከብሽ ሚስቴ እንድትሆኚ እንደምወድሽ እንድታቂልኝ ብዬ። እኔ እወድሻለሁ፣ አንቺ ደግሞ አልፈልግም ትይኛለሽ። ሰው ተሆኖ ሰው ይጠላል እንዴ? እኔ ደርሶ ሚስት ወይ ጉድ! ይልቅ እንዳይረፍድቦት። ዛሬ ብዙ ስራ ነው ያለኝ። ለምሳም አልመጣም፣ ምሳ እንዳሰሪ። በዛ ላይ ደግሞ ጋሺ የምትያትን ነገር ደግሞ አቁሚ ተይ ስልሽም አልሰማም አልሽ። በእኛ ሀገር እኮ የሚያከብሩትን ነው ጋሺ የሚሉት። ጠጪ ጠጪ፣ እስኪ ልድገምሽ። ስትንከራተቺ ነው ውልሽ የመጣሽው። በቃ እኔም አሁን ልወጣ ነው። አንቺም ደግሞ ወደ ስራሽ ጉድ ጉድ በይ። ልብስ ልቀያይ። እሺ። ሄሎ ሰኒ፣ ወይ የኔ ቆንጆ፣ እንደምታስቢው እኮ አይደለም። በቃ ስለምወድሽ ነው የኔ ማር። እንዴ በቃ ፍቅር አይደል እንዴ? እኔ ኮን ብዬ ያደረኩት ነገር እኮ አይደለም። ስለምወድሽ ነው የኔ ማር የምለው፣ ስለማፈቅርሽ። አንቺ መቼም በማንም ከመቼው አድጋ ነው ሰው ሆነ ሴት ቀሚስ ስር የምትወተፈው እንዴ? ቆይ ለዚህ ቢሆን ስትመራ ደርስበትም እንዴ? አረ ማሚ እንደሱ እኮ አይደለም። ትንሽ አታፍርም እንዴ? እንዴ እማዬ ምን ሆነሽ ነው የምትጮይው? ድምጽሽ እኮ ውጪ ድረስ ይሰማል። ቀስ በይ እንጂ። እንዴት ብዬ ቀስ ልበል? አንቺ እኮ ስርዓት ያልሽው በእኔ ቁጣና ዱላም ጭምር ነው። አንድ ቀን እንኳን ወንድ ሳትይ ይኸው በስርዓት አድገሻል። ይኸው እሱ እንደምታየው አደኩ እያለ ነው። እማዬ እንደምታስቢው እኮ አይደለም። አረ ተረጋጊ፣ ያምሻላትና ልጅ። ሁሉም ነገር የሚጀምረው ቀስ በቀስ ነው። ነግሬያቸዋለሁ። እሺ ስርዓት ብትይዙ ነው የሚሻላችሁ። እናንተ አበድኩልሽ ሞትኩልሽ ከምትሉ ከማይ እኔ ሞቴን እመርጣለሁ። ማግባትም ካለባችሁ በወግ በማረግ ተደራችሁ መሆን አለበት። በእኔ ቤት ግን መንዘላዘል የሚባል ነገር ፈጽሞ አይመከርም። ነግሬሃለሁ። እሺ አርፈ ብትቀመጥ ይሻልሃል። አቤልዬ አትናደድ እሺ። እሷ እኮ ለኛ ብላ ነው። እኔ እኮ እረዳታለሁ፣ ግን ደግሞ እሷ ምንም አትረዳኝም። የሰማሻት አይደል እንዴ? ግን ቢሆንም እናቴ ናት። በቃ እሺ ምን ላድርግ? በቃ ግባሽ። ምግብ ላቅርብና አብረን እንበላለን። አሁን መብላት አልፈልግም ብላ ትለኛለች። አይተሻት የለ እንዴት እንደሆነች። መጀመሪያ እናቴን አረጋግቼ ከዛ ቀስ ብዬ እበላለሁ። እሺ ታምሩ፣ ታምሩ፣ አንተ ታምሩ። አቤት። ና እፈልግሃለሁ። በሰላም ነው? ምንድን ነው የሚያመላልስህ? አረ በሰላም ነው። ቆይ አሁን ስትወጣ ይቼ ነበረ። ምን እንደ ሸማኔ መወረረ የምትመላለሰው ንቀት መሆኑ ነው? አረ አይደለም፣ ስራ ሲረፍድ ሂጄ ተመልሼ መጥቼ ነው። ቆይ አንተ የምታመላልሳቸው ዘመዶችህ ሲገቡ ሲወጡ በሩ የሚጎሩት አንሶ፣ አንተ ደግሞ በጧት 2 ጊዜ ትመላለሳለህ እንዴ? አረ አይለመደኝም። ዘመዶቼም ደግሞ ከበዙ ነግራቸዋለሁ እንዳይመጡ። በሩም ከተሰበረ ደግሞ እኔ አሰራዋለሁ። ይሄ የተከበረ ቤት ነው። ሴት ናት ብለህ እንዳትንቀኝ እሺ? ነግሬሃለሁ አይደለም? 2 ዓመት 10 ዓመት ብትዋዋል ካልተመቸኝ በቤቴ ማንም አያስገድደኝም። እሺ አይለመደኝም አልኩኝ እኮ ወይዘሮ ቀለሟ። ነግሬሃለሁ። እሺ ተጠንቀቅ። አንቺ የሚችን ማንጎ መጠጣት ሳትፈልጊ አትቀሪም። በጣም አንቀሸቀሽሽ። በክብር ስጠይቅሽ ኮራሽ። እኔ ጋር የትኛዋም ሴት ኮርታ አታውቅም። አሁን ደግሞ እንደፈለግኩ አደርግሻለሁ። ዛሬ 28ኛ ጊዜ ነው። ግፋ ቢል እስከ 50 እሄዳለሁ። ከዛ በኋላ ደግሞ ለተረኛ ተውሻለሁ። ወይዘሮ ቀለማ ደህና አደርሽ? ደህና ዋልሽ? እንዴት ነሽ? በሰላም ነው? ምን ሆነ ነው ይሄ? ገባ ወጣ ግን አልበዛ? አረ በስቷል። ቤት እኮ ስገባ ሰራተኛዋ ስራ እየሰራራች ነው። እሷን ከምረብሻት ብዬ እኮ ነው የወጣሁት። ቅድም እኮ በልጆች የተናድጄ ነበርና አስቀየምኩ እንዴ?
አረ በጭራሽ። እኔ እኮ ማስቀየም መቀየምም አልችልበትም። በዚህኛው ጆሮ ይሰማና በዚህኛው እኮ አፈሰዋል። የሚሻለው እንደዛ ነው። ያው እኔማ አስቀየምኩት እንዴ ብዬ ነበር። አረ በጭራሽ። ቤቱ ብቻ ሳይሆን እኮ እርሶም የተከበሩ ነው። እቺ ከውስጥ የሚቆልፏትን ነገር ደግሞ ቢያቆሙ በጣም ጥሩ ነበር። እኔም እኮ ሰሞኑን ስራ ስለማመሽ ከምቀሰቀሰውት እኮ እያልኩ ነው። እሺ እንዳልክ እንግዲህ ካመሸ ደውልልኝ። ያው ተነስቼ ከፍትልሃለሁ። ይሻላል ብለሽ ነው? እኔ በሩንም ስከፍትም ስዘጋም ቀስ ብዬ ነው የምዘጋው። ከተሰበረም ደግሞ ራሴ ያስበይዳለሁ። እንደ ቤቴ እኮ ነው የማየው። ለሱ አታስብ። በሩ ከውስጥ መቀውለፉ ግድ ነው። ያው ለሁላችንም ደህንነት አስፈላጊ ነው። ያው እንዳየኸውም ሰሞኑን ሌባ በዝቷል። ያው ጩኸቱም ደግሞ በርክቷል። ደግሞ ልጆች አናደዱኝ ያልሽውን ነገር ለእኔ ተይው። እኔ መክራቸዋለሁ። በደንብ አድርጌ ነው የምመክራቸው። በል እንግዲህ ደህና ዋል። እሺ እሺ። አቤልዬ ግን ፍቅር ይዞት ያውቃል? ኧረ እኔን ይዞኝ አያውቅም። ሲጀመርም ደግሞ እንዲይዘኝ አልፈልግም። ለምን? እንኳን ፍቅር ይዞኝ ማሪ ላልኩበት እንዴት እንደሆነች እያይሻት ነው አይደል? እኔ ደግሞ እናቴን ማስከፋት እንደማልፈልግ ታውቂያለሽ። ደግሞ ካፈቀርኩም ካገባ በኋላ ነው ሚስቴን ማፈቅራት። አይበለውና ግን ድንገት ፍቅር ቢይዝ ማለት ያው ፍቅር ተፈልጎ ስለማያዝ ለወደድካት ሴት እንዴት ነው የምትነግራት? እኔ አስቤው ስለማላቅ እንግዲህ አላቅም። እንግዲህ ደግሞ ሀሳቡም ስለሌለኝ ይመስለኛል። ደግሞ ይህን ሰምታ እንዳትናደድ በእናትሽ። እኔ በእናቴ እጅ ስላደግኩ ለሴት ልጅ ልዩ ክብርና ፍቅር ያለኝ። ድገሚኝ። አኩርፌ የወጣው መስሏት እኮ ነው። አቤልዬ እሷ ደግሞ ለኛ ብላ ነው። እሺ ደግሞ በሷ አትከፋባት። እናቴ እኮ ነች። ምን አለ ኖራ በደንብ በተቆጣች። አሁን ቶሎ ጎርስ ጎርስ አድርግሽልኝ። እሺ በቃ አሁን ብላለኝ። እሺ ስላለኝ በቃ ጠብቅሻለሁ ነኝ። እኔ የምለው ሲቲ፣ እዚህ ቤት ግን ምን ልታደርጊ ነው የምትመጪው? በፊት ጓደኛዬን፣ አሁን ደግሞ አንተን። ካንተ ጋር እንድስንሆን በጣም ነው ደስ የሚለኝ። እኔ ብዙም ካንቺ ጋር ደስ አይለኝም። እንዴ ለምንድን ነው ደስ የሚያልክ? እኔ እኮ እወድሃለሁ። የስርቆን ነገር ይጣፍጣል እንጂ ደስ አይልም። ደስታው ደግሞ ከጣም ያንሳል። እኔ ግን እንዳልያዝ ከመፍራት ውጪ ሁሌም ደስተኛ ነኝ። ግን ለምንድን ነው እንደ ድሮ ውጭ ወተን በነጻነት ፈታ ዘና ማንለው? እኔ እዚህ ተመችቶኛል። እዚህ ደግሞ ማንም ሳያይሽ አስገብቼ ማንም ሳያይሽ ነው ማስወጣሽ። ባንተማ ሁሌም ነው የምተማመነው። ለዛ እኮ ነው በድፍረት የምመጣው። ማንም ሳያየኝ አስገብተህ ማንም ሳያየኝ እንደምታስወጣኝ ስለማቅ ነው። አሁን ትንሽ እንተኛና ያው እንደተለመደው አስወጣሻለሁ። ተኝተን የለ እንዴ? ከዚህ በላይ እንዴት እንተኛ? መተኛት እንደዚህ ብቻ እንደ የምታውቂው? አረ ሌላም አውቃለሁ። ሄሎ እንዴት አደርሽ? እኔ ምልሽ ይሄ ልጅ እኮ ገና በቃ ከመሬት ከፍ ሳይል ሴት እያለ እኮ አስቸገረኝ። እንደው ምን እንደሚሻለኝ አላውቅም። እንደው ወልጄ መና እንዳልቀር ነው መፈራው። እውነት በጣም ተቆጣሁት። ደግሞ ሳያዝንብኝ ይቀራል ብለሽ ነው? አዎ በቃ ምን አባቴ ላድርግ? እስቲ በቃ ደውቢለትና አውሪው። በቃ ደውቢና አረጋጊው። በጣም ነው የተቆጣሁት ዛሬ። እሺ በደህና ዋይ። በቃ መልካም ቀን።